አያጠላሽም ክፍል 11 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። ወደ ታሪክ አመራለሁ። አብራችሁ ቆዩ። ቪዲዮ ሲጀምሩት ሼር ላይክ አድርጉት። አመሰግናለሁ። አሬ ምን ትዳር ሆይ ነገርኩ። ሁለቱንም ጋር አብሽሩ በልና ልብ ወዳደላበት ትዞራለህ። መርሃባ ኡስታዝ። ብልጥ ከሆንክ ደግሞ ሁለቱንም ጠቅልል። ይህንን እያወሩ እያለ በመሀል ለአቡበከር ስልክ ተደወለለት። ሉላ እንደሆነች ስለገባው አንዋር አቻኩሎ ዘግቶ የእሷን አነሳው። ሄሎ፣ አሰላሙ አለይኩም አቡበከር። ወአለይኩም ሰላም። ሰላም ዋልሽ ሉላ? አልሐምዱሊላህ ደህና ነኝ። እዩው፣ እኔም እኮ ስልክህ እንደሌለኝ ረስቸው እስክትደውል እየጠበቅኩ ነበር። እና አሁን የት ነው የምንገናኘው? 12 ሰዓት ተኩል ሆኗል። አንተ የት ነህ አሁን? ተቋም ነው ያሉኝ። ሰፈሩን ከስራ ቦታ ወክ እያደረግኩኝ ብቻ ብዙም የራኩኝ አይመስለኝም። እሺ፣ ምን ይታያል? የሆነ መለያ ነገር የለውም? ተቋም ተርሚናል ኮንዶሚኒየም የሚል አለ። በቃ እዛው ጠብቀኝ፣ እንዳትርቅ፣ መጣው። ተሰነባብተው ስልኩ ተዘጋ። አንዋር ያለውን ደግሞ አላሰበበትም። በአቡበከር ልብ ውስጥ የሚወዳት የምትወደው ሴት አለች። ቃል ገብታለታለች ልትጠብቀው፣ እሱም ሊያገባት ቃል አለው። ሉላ ከደቂቃዎች በኋላ ስትደርስ መቅሪብ አዛን ብሎ ነበር። እየተቻኮለች ወደ አቅራቢያቸው ላለ መስጊድ ገብተው ለመስገድ መንገድ ጀመሩ። አሁን ቀሪአት ትደርሻለሽ? እንደርሳለን ብለህ አስተካክለው። እሺ እንደርሳለን። አይመስለኝም። ሲጀመር ሰፈር እስክንደርስ ሶላት ከሚያልፈን እዚህ እንስገድ ብዬ ነው። እሺ እንደዛ ከሆነ ከሰግደን ስንወጣ ከአንቺ ሀጃ አለኝ። አንተ ልጅ ሳታስበው እኮ የግል አማካሪህ እየሆንኩ ነው። ምክር እንደሆነ በምን አወቅሽ? ከሩጫ በማይተናነስ እርምጃ እየሄዱ ነው። መቼስ ከዚህ ውጭ ምን ከኔ ሀጃ አለ ብዬ ነዋ። እሱስ ልክ ነሽ። ከሶላት ሱና አስከትለው ሲጨርሱ አቡበከር ከመስጊዱ ወጥቶ የግቢውን በር ላይ ቆሞ ይጠብቅ ጀመር። የሴቶች መውጫ በር ሲመለከት ሴቶች ጥቋቁር ለብሰው ተመለከተ። የማያውቀው ስሜት ተሰማው። ወዲያው ግን ትንሽ አለፍ ብለው መሳቅ፣ መንጫጫት፣ መሯሯጥ ጀመሩ። ሁኔታቸው ሳበው። ከተላ አለ። ጨለማው አይን መያዝ ጀምሮ ስለነበር የመንገድ ላይ መብራቶች በርተው ነበር። እንስቶቹ ጎረምሶቹ በተሰበሰቡበት ሲያልፉ አንዱ ጎረምሳ ተናገራቸው። በዚህ ጨለማ ብቻዬን ባይሽ ሰይጣን መስለሽኝ ይሸሽ ነበር። እኔም ብቻዬን ብሆን ጥጌን ይዘ ስትለፈልፍ አክቲቪስት መስለኝ ይሸሽ ነበር። ኒቃብ ከለበሰችው አንዷ ልጅ መለሰችለት። አብሮት የተቀመጡት ጎረምሶቹን በሳቅ አጀቧት። እሱም ላለመሸነፍ አከል አደረገ። ገላሽን ከምትሸፍኙ ምላስሽ ይቀድም ነበር። አንተም ጥጌን ይዘህ ከምትለፈልፍ ሰርተ ብትለወጥ ይሻል ነበር። አሁንም የሱ ግሩፖች ሳቃቸው አልተለያቸውም። አሁን ግን ሴቶቹ ከጎረምሶቹ ርቀው ስለሄዱ በሚያወሩት ስለማይሰማቸው ክርክሩን ተውት። አቡበከር በመጣበት ፈገግ እያለ ተመለሰ። የሴቶች በር ላይ ሉላን ቆማያት። ከየት እየመጣ ነው? ጥቁር የለበሱ ኒቃብ ለባሾች አይቼ። ሙሉ ታሪኩን ነገራት። እና ይሄ ምኑ ያዝናናል? አንቺ ደግሞ እንደነዚህ አይነት ጀግና ሴቶች ቢኖሩ ወንዱም አፉን ባልከፈተ። ምኑ ነው ጀግንነት? ቢያንስ ይመታኛል፣ አንድ ነገር ያደርገኛል ብላ አለማሰቧ። አላህ ያለውን አትዘንጋ። ፉርቃን 63 የረህማን ባሪያዎች እነዚህ ናቸው። በምድር ላይ በርካታ የሚራመዱ ጀሂልም በናገሯቸው ጊዜ ሰላም የሚሉ ናቸው። ስለዚህ አቡበከር አላህ ይዘንላቸው። ተሳስተዋል። አንተም ልትደግፋቸው አይገባም። እሺ ሽኩራን። ካፌ ምናምን ተቀመጠን እናውራ እኮ ብዬ ነው። አየሩም ደስ ይላል። ምን ትላለህ? ደስ ይለኛል።
ምናልባት ቁርአን ማህፈዝ ላይሆን ይችላል። ጥቅሙ በረሱል ጊዜ ቁርአንም ያህፈዙ 4 ሷሂቦች ናቸው ይባላል። ቁም ነገሩ የቱ አንቀጽ ነው? ምን ይከለክላል? ምንስ ያስተምራል? አላህ ምን ይጠላል? ምንስ ይወዳል? ከዛም ያንን ወደ ተግባር ማምጣት ነው። አቡበከር የእሱን ቁርአን ማህፈዝ ምን እንደጠቀመው ራሱን ይጠይቃል። ሉና አንድ ታሪክ ልንገርሽ። ያው መቼም ታሪክ እወዳለሁ ብለሽኛል ብዬ ነው። እሺ። አንድ አሊም ምን አሉ መሰለሽ? በቁርአን ድምፅ ማሳመር ሶላትን ያስውባል፣ አላህን መፍራት ግን ተራሮችን ይንዳል። ታዲያ ይሄ ጥቅስ ነው እንጂ ታሪክ ነው እንዴ? ከጀርባ ያለውንማ ታሪክ ራስሽ ፈልጊ። ይሁን እስኪ። ሉና እሱ ያላት ባይገባትም ንግግሩን ተቀበለችው። አቡበከር ለእሷ አስመስሎ ለራሱ መልእክት እየላከ ነበር። ቁርአን ያፈዘው በእናቱ ተነሳሽነት ነበር። በኋላ ግን እሱም ወደደው። ለ2 ዓመት በፊት ሲቆይ ለ1 ዓመት ደረሶችን ሲያላብጥ ከርሞ ማዕከሉን ለቆ ሲወጣ የነበረው ኢማን የነበረውን ወኔ አስታወሰ። ግን ቀናትን ሲተካ እሱም ልቡም ላይ ያለውን ኢማን እየደከመ እንደሆነ ተሰማው። የሚቃወማቸውን የሀፊዞች ስነ ምግባር እየተላበሰ እንደሆነ ተሰማው። ከ100 ሀፊዞች 70 የሚሆኑትን ትኩረታቸውን ድምፅን ማስዋብ ላይ ሆነዋል። ሌላው ቀርቶ የሰውነትን ቃሪያ ለማስመሰል አንዱን አያ ደጋግሞ ሲሰሙ መልእክቱን አስበውት አያውቁም። አላህ ከምንም እየከለከለኝ እያዘዘኝ እየመከረኝ ይሆን የሚሉት ከስንት አንድ ነው። ይህም አለፍ ሲል ውብ አቀራራቸውን ሀጂ ነቢን ለመሳብ በሩቅ ሰበብ ገንዘብ ማግበስበሻ አድርገውታል። የአቡበከር ለሀፊዞች ያለውን ቅሬታ ነበር። ታዲያ የሳቁት ይደርሳል እንዳይባል አዝኖ ተቃወመ እንጂ አልሳቅም ነበር። ቀናትን እየተካ አቡበከር ደሴን ከረገጠ 1 ወር አልፎታል። ሉላ ጋር ይበልጥ ተቀራርበዋል። ክረምቱም አልፎ መስከረም ከገባ በጣት የሚቆጠሩ ቀናት ተቆጥረዋል። የሪም ሰርግ 1 ሳምንት ስለቀረው ሀያትና ሪም ከታች ላይ ያሉ ነው። ሳሊም ለጊዜው በሚል ከወላጆቹ ግቢ ውስጥ ያለውን ሰርቪስ አስተካክሏል። አማች ጋር አብሮ የሚለውን ሪም ባትቀበለውም በዚህ ፍጥነት ግን የተሻለ አማራጭ አልነበራቸውም። አቡበከር ከቀን ወደ ቀን ወደ ሉላ እየቀረበ እየመጣ እንደሆነ ሲሰማው ያልቋጨው ግንኙነት የትውልድ ቦታው ላይ በመኖሩ ሉላ ያለውን ስሜት በግልጹ ሊያስብበት አልፈለገም። ሉላ ዛሬ ምንም እንቅልፍ እንዳልወሰዳት እንዳላደረችና ስራ ሳትገባ ማርፈድ እንደምትፈልግ ነግረዋለች። ቤትም ስለምትል ምሳ ተመልሰና እኔ ጋር ትበላለህ ተብሎ ዙሁርን እየናፈቀ ነበር ከቤት የመጣው። ዛሬ በድጋሚ ትንሹን ልጅ አገኘው። ለተከታታይ ጊዜ አይቶት ስለማያውቅ ትንሹን ልጅ ስላየው ደስ ብሎት ነበር። ባባዬ አቅፎ ሳመው። እስተዛሬ የት ነበርክ ሳላይህ? በቃላቶቹ መካከል እያሰበ ነበር የሚያወራው። የአፉ ኮልታፋነት ተጨምሮ የልጁ አወራር ደስ ይላል። ቤቴ ነበርኩ። ቤት የት ነው? ባለፈው ነግሬህ ረሳው እንዴ? የኔ ቤትማ ያ ነው። በእጁ እየጠቆመ እየሮጠ ሄዶ ከቆመበት 2 ቤቶች አልፎ የሚገኘውን በር ነካለት። ጎበዝ፣ እሱ ነው። ልጁ ተመልሶ ወደ እሱ መጣና የምትኖረው እነ አፌን ቤት ነው? ማን ነው እሱ? እሱማ የኔ ጓደኛ ነው። ግን መቼ ነው የሚመጣው? አይዞህ ይመጣል። ወሬ ለማሳጠር ነበር እንደዚህ ያለውን፣ ግን ውስጡን ከነከነው። አፌን ማን ነው? ይህ ስም ሲሰማ የመጀመሪያው አይደለም። ከዚህ በፊትም የሉላ ኪታብ ላይ ተጽፎ አይቶታል። ይባሱኑ ደግሞ የእሷ በረንዳ ላይ የሚል የብር ሀብል ማጫወቻ አግኝቶ ሰጥቶታል። አባቷ ይሆን? እንደሱም አይሆንም። ከዚህ በፊት እያወሩ እያለ በወሬ መካከል ማን? እኔ ሉላ ሰይድ አላደርገውም ብለው የአባቷን ስም ሰይድ እንደሆነ አውቋል። ተከራይ እንዳይሆን ከእሱ ሌላ የሚከራይ ቤት ግቢ ውስጥ የለም።
ባሏ ይሆን ብሎ አሰበ። ባሏ እንዳይሆን የሚለውን ግን ተቃራኒ ሀሳብ አላገኘም። ሲያስበው ይህንን በማሰቡ ከፋው። ዙሁር ደርሶለት እስኪ ጠይቃት ልብ ቋምጧል። ዙሁር አይደርስም እንዴ ይላል በየደቂቃው ሰዓቱን እያየ። ዙሁር አይደርስም እንዴ? አልጠላሽም ክፍል 11 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 12ን ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተናን በመጫን የዘወትር ቪዲዮ ተጋባዥ የሆኑ ዘንድ በአክብሮት እጠይቃለሁ። ነባር ቤተሰቦች የሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ስለምለግሱ ብርታት ለሆናችሁ ክብረት ይስጥልኝ እያልኩ የዛሬውን ፕሮግራም እዚህ ጋር አጠናቅቃለሁ። በቀጣይ ፕሮግራም እስከምንገናኝ ቸር ሁሉ ይግጠመን። ባይ ባይ።